ገብታችሁ ሄዱና የተለጠፍኩትን ጴንጤው ለምን የፈለገ ነገር አይሆንም? ለምን የፈለገ ጭምቅ ሊልካ አይልም? ጴንጤው ውስጥ ያለ ፕሮቴስታንቱ ወንጌላዊ ማህበር ውስጥ ያለ የትም ቦታ የሌለ ሶስት መሰረታዊ ነገር አለ። እሱ ነው እዚህ የሚያቆየኝ ብያለሁ። አንደኛ ኢየሱስ ከየትኛውም ቤተ እምነት በተሻለ ሁኔታ ገናና ቦታ ያገኘው ያየሁት ወንጌላውያን አማኞች ነው። ሁለተኛ መጽሐፍ ቅዱስ ከየትኛውም ቤተክርስቲያን በተለየ ሁኔታ ገናና ቦታ ያገኘው ወንጌላውያን አማኞች። ሶስተኛ ተግባራዊ ህይወት፣ ፕራክቲካል ላይፍ፣ ፕራክቲካል ክርስቲያን ላይፍ በተጨባጭ እስከ ታች እስከ ግለሰብ ድረስ የኢየሱስ ነገር፣ የመጽሐፍ ቅዱስ ነገር፣ የክርስትና ልምምድ በላቀ ሁኔታ ያለው እዚህ ስለሆነ ጴንጤ ውስጥ ማየው የሚያመኝ ነገር የሚረብሸኝ ስንት ቆሻሻ ነገር እንኳ ያለ አማራጭ የለኝም። በነገራችን ላይ እዛ ላይ የጻፍኩት ሄዳችሁ አንብቡት። ያለኝ አማራጭ አንድ ነገር ብቻ ነው፣ ኤቲስት መሆን ነው። በዚህ እርግጠኛ ነኝ፣ በጣም እርግጠኛ ነኝ። እኔ ከወንጌላዊው እምነት ከወጣሁ የምታገኙ የኤቲስት ሆኜ ነው። ሌላው ስለሆነ አልችልም። ለምን? በቃ አይቼዋለሁ፣ እዛ ያለውን አውቀዋለሁ። እዛ ምን የመሰለ ታሪክ አለ፣ ምን የመሰለ ትውፊት አለ፣ ምን የመሰለ ዶግማ አለ፣ ምን የመሰለ ሊደርክ አለ። ቅዳሴ በቦሌ መድኃኒዓለም ቅዳሉት አታልፉትም። በጣም ብዙ የሚስብ ነገር አለ። ግን ኢየሱስ የማርያምን ያህል ቦታ የለውም፣ የሚካኤልን ያህል ቦታ የለውም። እሺ በቃ ብቻ እቺን ሀሳብ ይኸው በቪዲዮ ደግሞ ነግሮናል ማለት ይቻላል። እንደውም ከቃሉ ከተጻፈው ባሻገር አሁን የሰማነው ቪዲዮ ብዙ ያብራራዋል እና ጽሁፉን ከፈለጋችሁ ግን እሱ ላይም ገብታችሁ ማየት ይቻላል እና እዛ ላይ ያለ ለማለት ነው። የሚገርም ጥላቻውን ነው እየተናገረው እውነት ለመናገር ምክንያቱም አሁን ለሱ ትልቁ ነገር 3 ነጥቦች አስቀምጧል። ኢየሱስ በተሻለ ሁኔታ የሚከበረው ፕሮቴስታንት ውስጥ ስለሆነ መጽሐፍ ቅዱስ በተሻለ ሁኔታ የሚታወቅበት ስለሆነ አይደል ያለው እና ህይወት ስላለ ከላይ እስከ ታች ህይወት ስላለ 3 ነጥብ ነው ያስቀመጠው። ሶስቱንም ነጥብ ግን ለምሳሌ እሱ ባለው ደረጃ ባይሆን በሱ ሐሳቤ ግን ደግሞ የሚቀበሉ ኖረው የተሻለው አይደል ፕሮቴስታንት ኢየሱስ አለ ግን ሚካኤል በለጠ ነው። ግን ኢየሱስ አለ ኦርቶዶክስ ጋር ግን ሚካኤል ይበልጣል። መጽሐፍ ቅዱስ አለ ግን የተሻለው ጴንጤ ጋር አለ። ህይወት አለ ግን የተሻለው ጴንጤ ጋር ነው ያለው የሚል ነው የሱ ሐሳቤ። ከዚህ ይልቅ እንደው ምንም የሌለበት ኢየሱስ የማይታወቅበት አምላክ የለም ወደሚባልበት ብሄድ ይሻለኛል የሚለው ግልጽ ጥላቻ ነው። ግልጽ ጥላቻ ነው። ምንም እንትን አይደለም። በቃ የተሻለ ኢየሱስ ወይም አምላክ የሚከበረው ፕሮቴስታንት ውስጥ ነው ብሎ እዛ ቆይቶ ግን ከዛ ከወጣ አምላክ አለ ብለው ከሚያምኑት ይልቅ እንደውም አምላክ የለም ወደሚሉት መሄድ እፈልጋለሁ ካለ ወይም ያ ይሻለኛል ካለ እሱን የያዘው የአምላክ መኖር መከበር ምናምን አይደለም። ቡድን የፕሮቴስታንቲዝም የሚለው የቡድንተኝነት ስሜት ነው። ይሄ መዝቀጥ ነው ለኔ ማለት ነውና የትልቅ በሽታ ነው። ማርያምን መታከም ያለበት ይሄ ሳይኮሎጂስት ሊያየው የሚገባው አይነት በሽታ ነው ያለው። ከዛን ያነሳቸው ነጥቦች ደግሞ በደንብ ያነጋግራሉ። ለምሳሌ ኢየሱስ የተሻለ የሚከበረው ፕሮቴስታንት ውስጥ ነው አለ። የተሻለ ስለተከበረ ነው ለዓለም አልሞተም የተባለው ፕሮቴስታንት ውስጥ ነው ይሄው ትምህርት ያለው አይደል? የተሻለ ስለተከበረ ነው ትምህርቱን አንቀበልም የሚሉ ያሉት ዶግማ የሆኑ ትምህርቶች ማለት ነው። ለምሳሌ ጥምቀት አያድንም ያለው እዛው ፕሮቴስታንት ውስጥ ነው እሱንም ጨምሮ። ስጋውና ደሙ እውነተኛ አይደለም ያሉት እዛው ፕሮቴስታንት ውስጥ ነው። ስለተከበረ ነው ኢየሱስ። ከዛን ቀጠለና መጽሐፍ ቅዱስ ስለሚታወቅ አለ። ተያያዥ ናቸው። መጽሐፍ ቅዱስን ብታውቁ አልካዳችሁት ነበር። የሆነ ውይይት በተነሳ ቁጥር እኮ አታስታውሱም? የማርቆስ ወንጌል ያው ያለ ነው በርግጥ እንትኑ እሱ ያመጣው ባይሆንም ግን ጥምቀት ለድነት የሚለው የማርቆስ ወንጌል 16 ስለሚጠቀስ እሱ እኮ የመጽሐፍ ቅዱስ ክፍል አይደለም ያለ ፕሮቴስታንት እኮ አለ። ንጽጽር ላይ የሚሰራ እነሱ ጋር ያለ ስለሚከበር ነው። ከዛን ህይወት አለ። በጣም አስቂኝ ነገር ማለት ነው።
አሁን በሰው ህይወት ትምህርት አይመዘንም፣ በትምህርት ህይወት ይመዘናል ነው እውነታው እሱ ነው። በሰው ህይወት ትምህርት የምንመዝን ከሆነ ትምህርታችን በህይወታችን መጎሳቆል ልክ በተጎሳቆለ ነበረ። ግን ደግሞ በሱ ሂሳብ እንሂድ ከተባለ ክርስቲያን ሆኖ ኦርቶዶክስ ሆኖ በህይወት የሚደክም ምዕመን ሊገኝ ይችላል ይኖራል። ምንም እንትን አይደለም። ግን ደግሞ በቸርች ደረጃ ግብረ ሰዶም የሆነ ኦርቶዶክስ አታገኙ፣ ፕሮቴስታንት ግን ታገኛላችሁ። በቸርች ደረጃ ነው ያልኳችሁ። አንድ ቸርች የሆነ ቸርች ወንድ ከወንድ ሴት ከሴት የምታጋባ ፕሮቴስታንት ይገኛል። ይሄ ነው ህይወታችሁ ማለት በህይወት ላላችሁት ማለት ነው። ከዛን ኢትዮጵያ ውስጥም ስንመጣ ብዙ ነገሮች ማሳየት እንችላለን። ዲቫይን ሾው ላይ ሄደ ለምሳሌ አንዱ ፓስተር በዛው ቸርች ውስጥ 3 ሴቶችን ምን እንዳደረገ ራሳቸው ሴቶች ቀርበው ያወሩትን ተናግረዋል። እንግዲህ ራስ ስላነሳው ህይወት ስላልክ ማለት ነው። ይሄንን ይዘን ይሄ ነው ወይ እንድትቀር ያደረገ ህይወት ከተባለ አንተም እሱን ለምደሃል ማለት ነው። እውነትም ህይወት ስቦሃል፣ እዛ ያለ ህይወት ስቦሃል። እንዴት አይነቱ? አሁን ፓስተሩ እንዳደረገው አይነቱ ማለት ነው። ያ ካልሆነ እኔ ግልጽ ጥላቻ ነው። ከትምህርት የራቀ መሰረታዊ ትምህርት እንኳን ማንሳት ቢችል ጥሩ ነበር። አሉባልታ የሆነ ነገር አንስቶ ከዛ እንደዚህ አይነት ቃላቶች መናገር ለኔ በጣም መውረድ ነው። እና ፕሮቴስታንቲዝም ኢየሱስን ይሰድቡታል እንጂ ያከብሩታል ተብሎ ሊባል አይችልም ከትምህርታቸው አንፃር። ምክንያቱም ኢየሱስ በቀጥታ እያስተማረ ኢየሱስ እንዲህ አላለም ብሎ የኢየሱስን ትምህርት መካድ ስድብ እንጂ አክብሮት አይደለም። ስለ ፕሮቴስታንቲዝም ከተወራ ለዓለም መሞቱ የሚካድበት ስብስብ ነው። ስለዚህ ልታከብሩት በፍጹም አትችሉም። ስለ ክብር ከተባለ ለስም አጠራሩ ክብር ምስጋና ይሁን ብላ መጠራ ቤተክርስቲያን የኛ ቤተክርስቲያን ነች። ስሙ ምን ያህል ሊከበር እንደሚገባ ስትናገር ለስም አጠራሩ ራሱ ክብር ምስጋና ይሁን ብላ ነው የምትጀምረው። ጌታችን አምላካችን መድኃኒታችን ኢየሱስ ብላ ትጠራዋለች፣ ታመልከዋለች። ግን በአንተ ሐሳቤ ልክ ከሆነ ያንተ ሐሳቤ እኮ ምንፍቅና ነው። በአንተ ልክ እንዴት እናከብረዋለን? ያንተ አክብሮት እኮ ስድብ ነው ብለን ነው የምናምነው ለኢየሱስ። የጴንጤ አክብሮት ለኢየሱስ ስድብ ነው፣ ምንፍቅና ነው። ስሙን ቢጠሩትም ክደውት ነው፣ ለማስመሰል ነው ብለን ነው የምናምነው። ስለዚህ እንደናንተ አይደለም፣ ትምህርታችን እንደናንተ አይደለም፣ አክብሮታችን እንደናንተ አይደለም። ህይወታችንም እንደናንተ እንዲሆን እንዳትጠብቁ። እኛ እንደ ሐዋርያቱ እንደጠሩት ሐዋርያቱ እንዳስተማሩት እንደዛ ኢየሱስን እናመልከዋለን። እንደኔ አመልኩልኝ እንደኔ ካልሆነ ወይም እንደኔ ስበኩልኝ እንደዛ ካልሆነ አልሰበካችሁትም ማለት ነው ከሆነ እሱ ስህተት ነው፣ እንዳትጠብቀው። ምንፍቅና ያለበት ትምህርት ስናስተጋባ ስለማንገኝ ማለት ነው። ለምሳሌ እቺን ብቻ ብዬ ጨርሳለሁ። ኦል ጂሰሶች እንደሚሉት እሱ ይለዋል ወንድማችን ኤቢ ኢየሱስን ኦል ጂሰሶች እንደሚሉት ይለዋል። አይ አልለውም ይላል። ለምን? ምክንያቱም ኦል ጂሰሶች ኢየሱስ አብ ነው ይላሉ፣ እንደዚህ ይላሉ ብለህ ትምህርታቸውን ትዘረዝራለህ። በቃ እኛም አንተ እንደምትለው አንልም። ምክንያቱም አንተ ከኦል ጂሰሱ ለኔ አትለይብኝም። መጽሐፉ እንደሚለው መጽሐፍ ቅዱሳችን እንደሚለው የቀደሙ አባቶቻችን እንዳስተማሩት እንደዛ ግን እንለዋለን። እና በራሳችሁ የእውቀት ዶሮ ጭንቅላት በማታከል ጭንቅላታችሁ አስባችሁ ትልቋን ቤተክርስቲያን በራሳችሁ ልክ ትሰፋልኝ የሚለው ይሄ ትዕቢትም ብልግናም ጭምር ነው። የናንተ ነፍስ እንደ ሰው ታሳዝነናለች፣ አስተሳሰባችሁ ግን ምንም አይደለም። በአስተሳሰባችሁ ልክ ቤተክርስቲያን ስላልተገነባች በኢየሱስ ልክ እንጂ ማለት ነው። ቦታ ማወቅ ያስፈልጋል። ቦታ ማወቅ ጥሩ ነው። ቲክቶክ ለሁላችን የማውራ እድሜ ምንድነው ጊዜ ስለሰጠን ማውራት ስለቻለን ትልቋን ቤተክርስቲያን እንደው ማስተካከል የምንችል እየመሰለን እየተነሳ የምናወራ ከሆነ ልክ አይደለም። እና ኤቢም ቦታን ብታቅ ጥሩ ነው ብዬ አስባለሁ። ዮባዬ በጣም ቴንኪው እናመሰግናለን። ኤቢ ደውዬለት ነበር፣ ስብሰባ ላይ ነኝ ብሎኛል። ምናልባት ወደ በኋላ ከቻለ መቶ ቢጠየቅ ጥሩ ነው። እኔ ፐርሰናሊ በጣም የተማረ ሰው ቢያንስ ያነበበ ሰው እንደዚህ አይነት ነገር ይናገራል ብዬ ምናልባት ተሳስቶ የሆነ
የሆነ ስሜት የሆነ የተናገረው ነገር ከሆነ ማስተካከያ ቢያደርግ ብዬ ነው እንጂ ኤቲስት እግዚአብሔርን ከምታመልክ ቤተክርስቲያን የክርስቶስ ቤተክርስቲያን ከሆነች ቤተክርስቲያን ራሱ ተናግሯል እኮ የኦርቶዶክስ ቤተክርስቲያን የክርስቶስ ቤተክርስቲያን ናት ብዬ አምናለሁ ብሎ ተናግሯል። እንግዲህ ይሄን እምነቱን ትቶ ነው ወደ ሰምቻለሁ እኮ አናፖሎ ሰምቻለሁ። ግን አንዳንድ ጊዜ ወይ ስሜት የሆኑ ተናዶ ወይ የሆኑ ነገሮችን ለማስተካከል ብሎ የተናገረው ነገር ከሆነ ብዬ ነው እንጂ ሎጂካል አይደለማ። የክርስቶስ ቤተክርስቲያን ናት እያለ መጽሐፍ ቅዱስን የያዘች ቤተክርስቲያን የሥላሴ ትምህርቷ ትክክል ናት ሚላት ቤተክርስቲያን ለምሳሌ ጴንጤ ባልሆን ኤቲስት ሆናለሁ ማለት በጣም ከጤናማ ጭንቅላት የሚመጣ ነገር ስላልሆነ ከዛ አንጻር ነው ምናልባት በአካል መጥቶ ቢጠየቅ የሚለውን ነገር ለማንሳት የሞከርኩት። ኤኒዌይ ዮባ ቴንኪው እናመሰግናለን። ሌሎች ምጨምሩ ካለ ሁለት ደቂቃ እድል ልስጣችሁ። ተሙ ጸሎት አሁን ባነሳው ላይ ግን ማለት ነው ይሄንን ሐሳብ ራሱ ዛሬ ኤርሚያስ ቤት ነው ሲያብራራ የነበረው። በማን ነው ይረብሻል የሚዩት አርጋ ዮባ እኔ ደውዬ ጠራዋለሁ። እሺ ዮባዬ ጠራዋለሁ። ምክንያቱም ይሄ በጣም ትክክለኛ ያልሆነ ንግግር ነው የተናገረው እኮ። ግን ይሄ ድንገት የተነሳ ግን አይደለም። ሲስ እንድታውቀው የምፈልገው ይሄ አቋሚ ነው ብሎ እኔ ማን ነው ኤርሚያስ ቤት ነበርኩኝና እሱም ከተቀመጠ ከገባ ጀምሮ እንደውም ስጠብቀው ነበር የሚናገረውን ነገርና ሊትራሊ ማስረጃ አድርጎ ቪዲዮ ከፍቶ የዛሬውን ውይይት ቪዲዮ ብታየው ደስ ይለኛል። ወይ ያላችሁን ብትከፍቱልን እንደ ማስረጃ አምጥቶ ነው ያቀረበው። ጸሎት አትፍረድባቸው እኮ ሰውየውን ይፈሩታል እኮ ኤርሚያስን ይፈሩታል። አንዳንዴ ኤርሚያስ ፊት ሲቀር የሚናገሩት ነገር ሊጠፋባቸው ይችላል እኮ እሱን ተረዱት። እሺ እንደዛ ከሆነ ደስ ይለናል። ግን በጣም የቤት ትልቅ ሰው ነው ብዬ አስባለሁ። በዛን ያህል እንዴት እንደዚህ ሊሆን ቻለ ነው? እኔ ይመስለኛል እሱን ሲያገኙት የሚፈሩት ይመስለኛል። ከዛ አንፃር በዛ ብትረዱት በጣም አሪፍ ነው። እንደዛ ብታደርጉ አሪፍ ነው። ኤኒዌይ እኔ ደውዬለታለሁ። በኋላ እስቲ እሺ ካለኝ ላይቭ አንድ ላይ አብረን እንገባለን። ቴንክ ዩ። የሆነች እቃውን ልገዛ ልወርድ ነው ጋይስ። ሲሶ ቢመጣና ሞርኔ እንደገና ሳሚንም ነዳጊ የማን ነው ድምፅ የሚደርበው? ሳሚንም እንደዚሁ ነዳጊ ዛሬ ሲናገሩት ነበርና ዳጊ ዘማሪ ዳጊ ኤርሚያስም ዳንኤልም እና የመጀመሪያው ጉዳይ ሳሚ ራሱ ቢመጣ ደስ ይለኛል፣ ሼር ብታደርግለት። ቀጥሎ ደግሞ ኤቢም ኦርቶዶክስ ከመሆን ኤቲስት ልሆን ያለበትንም ሀሳብ ደግሞ በጣም ይገርማል። ብቻ ቢኖሩና ብናወራ ደስ ይለኝ ነበረ። ሲሲ ምን አገባ በቤተሰብ ጉዳይ የሚባለው ነገር ፉን ኖ ኤቢ ወዳጄ ነው። ደውዬ ጠሯዋለሁ። እኔ ደውዬለታለሁ። ኤኒዌይ ከአሁንም ከላይፍ ሲወጣ ምናልባት ደውለታለሁ። ለምን መሰለ ሲሶኔ እኔም ቤት ባይሆን ሌላም ቤት ላይ እስቲ እናወራዋለን። ለምን መሰለ አንድ ደቂቃ ስጡኝ ብሎ ዳጊ ቢያንስ በ60 ሰከንድ ውስጥ በ60 ሰከንድ ቆይታው 62 ጊዜ ኦርቶዶክስን ሳይጠራ አያወራም በነበራቸው ውይይት ላይ። ዛሬ ኦርቶዶክስ እየተባለ ነበርና ከዛ ጋር በተያያዘ ቢኖሩና ብንነጋገር ደስ ይለኛል። ካልሆነ ግን ያው ኤርሚያስ ቦሳቸው ነው፣ አለቃቸው ነው። እንደፈለገ ኑ ሲላቸው የሚመጡ ሂዱ ሲላቸው እንደሚሄዱ አሳይተውናል። ከእግዚአብሔር በፊት ኤርሚያስን እንደሚፈሩ አሳይተውናል። ሁሉ ይሄ ነው። ቢኖሩ ነው ማውራትም ደስ የሚለው። ሲኖሩ ብንላቸው ይሻላል። ዜድ የምትለው ነገር አለ ዘርዬ ባነሳነው ርዕሰ ጉዳይ ላይ ከመዝጋቴ በፊት ተሜ በመጨረሻ ያለውን ነገር ነው የማልቀበለው። ጀስት እንደዛ መባል የለበትም። ድምዳሜ ማስቀመጥ የለባችሁም። ጀስት ባሉበት ቢወራ ደስ ይላል። እኔም ባሉበት ይህን ነገር ቢነሳ ጥሩ ነው። ግን
ኦልሞስት ግን እሱ ጋር ገብተው እንደዚህ አይነት ሐሳቦችን ከቀየሩ ማያምኑበትን ነገር ከተናገሩ ውጪ ዘይ ፌር አይደለም፣ ትክክል አይደለም። መጽሐፍ ቅዱስም ሲናገር ሰውን መፍራት ወጥመድ ነው ስለሚል ሰውን እኔ ስለነበርኩኝ ላይቭ ላይ እንደውም ሳሚ በጣም ነው የተናገረው። ለምን እናንተ ማናችሁ የሚል መልስ ነው ላይ መልሰው ማለት እኔ አክብሬያችሁ እንደ ወንድም አክብሬያችሁ እንጂ እንደዚህ አድርግ እንደዛ አታድርግ እኔ ማለት አትችሉም። ሳሙኤል በእንትና በላይነ እንደዛ ነው የሚመስላቸው። ይሄም ደግሞ ነገሩን ሊያስረዳ ሄዱ። ጀስት የሆነ ነገር እንትን ሲነሳ የተነሳውን ሐሳብ ማጥራት ተገቢ ነው። ለምን እነሱ ያላሉትን ነገር የሳሚ ላይ እኮ አይደለም የሳሚ ላይ ሳይሆን ኤቢ ምን አለ ነው የተባለ ቪዲዮ የሰማነው የኦርቶዶክስ ከመሆን ኤቲስት በሆነ መርጣለሁ አለ ባል ነገር መጣ። አሁን ይሄ እኔ እስከሰማው ድረስ እንደዛ አላለም እሱ። ጀስት እንደውም ምንድነው እኔ እስማማለሁ ኦርቶዶክስ ቤት የሚስተካከል ነገር ካለ ዶግማቲክ የሆነ ነገሯ በጣም ትክክል ነው፣ ግን ገላት ሲመጡ ያን ነገር ያጠፉታል የሚል ሐሳብ ነው ያነሳው እንጂ በጣም ዶግማቲክ የሆነው ነገሯ በጣም ፐርፌክት ነው። ኢቭን እንኳን እኛ ኦልሬዲ ሰማን እኮ ሪከርድ ሰማን። ትላንት እኮ ብሏለኝ ሶሪቲ ቤት ትላንት ሶሪቲ ቤት ብሏል። ዛሬ ኤርሚያስ ቤት ዛሬ ብሏል አሉ። ኤኒዌይ እኔ እደውልለታለሁ ከሰዓት ወይ ምናምን በቻለው ሰዓት እስቲ ከቻለ እንትን ለማለት እንሞክራለን። አሁን እኔ ልውጣ። ቴንኪው ጋይስ በጣም ነው የማመሰግነው። ከቻለ መጥቶ የሚመልስበት ሁኔታ አይቻልም። እሺ እንደዛ ይሻል ሲሶ ብሏል እያለ ነው። ቴሌኮምም ወንጌል አማኝ ነው ብሏል እያለ ነው። ጀስት እኔ ግን እሱን አስገብተን እሱ ራሱን ዲፌንድ በሚያደርግበት መልኩ ቢነሳ ጥሩ ሲሶይ። አንዳንዴ እኔ አሁን ቅድም እዛ ቤትም ሲነሳ የነበረው ለምሳሌ ቆርጠሽ ላኪ የፖስተችው አንድ ቪዲዮ አለ። ኤርሚያስ ያን ቪዲዮ ይዞ ነበር ሲያወራ የነበረው ሲናገር የነበረው ማለት ነው። ሳሙኤል እንትናንም ሲያወሩት የነበረው ማለት ነው። አንዳንድ መረጃዎች ሲሶ አንተም ስለምታውቅ ማለት ነው ቲክቶክ ላይ ተቆራርጦ የሚታይ ቪዲዮ እንጂ አብዛኛው ሰው ቁጭ ብሎ ያንን መረጃ ሰምቶ በትክክል ከምን ኢንቴንሽን ነው ያ ነገር የተነገረው ምን ለማለት ፈልጎ ነው የሚለውን ነገር ለምሳሌ ሳሚ እያሱ ቆሙ ሲያወራ ነበር ቅድም። እሱ ደግሞ እየተናገረ የነበረው ቀጥሎ ያልኩትን ነገር ሰምተሃል ወይ ይሄን እንደዚህ ነው ያልኩት እያለ ሐሳቡን ያስረዳ ነበርና በዛ ልክ እንትን ቢል ጥሩ ነው። ጀስት እኔ ማለቱን አላውቅም። ዛሬ ግን እንደዛ አላለም። ትናንትና ብሎ ከሆነ ጀስት ሐሳቡን ከምን አይነት ኢንቴንሽን እንደተናገረ እዛው እናንተ ቤት ሶሪቲ ቤት ላይ ነው የተናገረው። ሶሪቲ ጋር ነው የተናገረው። እኔ ራሱ ኦልሬዲ ሰምቼዋለሁ። ሁላችንም ሰምተናል። እኔ ወደ እንትን ከምመለስ ኤቲስት ብሆን ይሻለኛል ሚላ እንደዛ አይነት ነገር ቃል በቃል ነው የተናገረው። ኢሶ ከይቅርታ ጋር እኔን ምን አለ ዘሪሁን ተመስገን መጨረሻ ላይ የተናገረውን አልተቀበልኩትም ብሏልና ምኑን ነበር ያልተቀበልኩት? ከኔ ሐሳብ ይምጡ ማለቴ አይኖ እሱን አለም ተሙ ስማ ኤርሚያስ ነው ሲላቸው ብቻ የሚሄዱ እንትኖች ከሆኑ የሚለውን ሐሳብ ትክክል አይደለም ያ እኮ አንተ አሁን ለምሳሌ ያክል አለቃ ኤርሚያስ ነው ዘርዬ አገልጋይ ዘሪሁን እኔ ለምን አልነግርህም? አለቃ መሆኑን ተሳሳታለህ? ማን እኔ አለቃ ክርስቶስ ነው በፍጹም። አይ እኔ ልንገርህ ለምን እንደው ልንገርህ ዘርዬ ስለኔ እኔ ናት ለኔ አትነግረኝም እኮ እኮ አሁን ልንገርህ ሲሲዬ ሚውት አድርግ አትነግረኝም ማለት የሆነ እርጀንት አንድ ስራ አለኝ ልውጣና እባክህ እንትን ከይቅርታ ጋር ተምዬ ኤኒዌይ በማስረጃ በኋላ እሺ ይቅርታ በጣም ይቅርታ ጋይስ ድምጽ ቀንስ ድምጽን ቀንሰው እሺ ሁሌም ያለኝ አቋም ግልጽ ነው። በጣም ጥንታዊት ናት፣ በጣም ታሪካዊት ናት። ብዙ ትውፊት አላት፣ ብዙ ሀብት አላት፣ ብዙ ነገር አላት። ስለሱ ጉዳይ ብዙ መነጋገር እንችላለን። አንድ ሰው ከኦርቶዶክስ ሲወጣ እኔ አሁን ማንም ሰው ሊሞግተኝ ይችላል። ከኦርቶዶክስ ቤተክርስቲያን ሲወጣ ነው ያልኩት። ከኦርቶዶክስ ቤተክርስቲያን አንድ ሰው ሲወጣ በዋናነት በጣም ትልቁ ምክንያት ዶግማ ስላሴም ተዘርዝሬያለሁ። በትምህርተ ስላሴ ነው ወይ ትምህርተ ስላሴን አልቀበልም ብሎ ነው ወይ አንድ ሰው ከኦርቶዶክስ የወጣው? የቤተክርስቲያን ዶግማ ወይም የቤተክርስቲያን መሰረታዊ የሆነ ጤናማ የክርስትና አስተምህሮ ተቃውመው አይደለም የወጡት፣ ወይም ደግሞ ጠቡሱ አይደለም። እንግዲህ አሁን ኩዌሽኑ ይሄ ነው። አንድ ሰው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጣው በስላሴ ተለያይቶ አይደለም፣ በነገረ ክርስቶስ ተለያይቶ አይደለም።
አምስቱ አዕማደ ምስጢራት ተብለው እንኳ አምደ ሃይማኖት ላይ ትንሿ መጽሐፍ ላይ እንኳ እያነበብናት ያደግናት መጽሐፍ ላይ እንኳ ያሉትን መሰረታዊ የሆኑ የዶግማ ትምህርቶችን ቼክ ብናረግ እነሱን አልቀበልም፣ ስላሴን አልቀበልም። በነገረ ክርስቶስ ላይ በጣም የሚያለያይ ነገር አለኝ። ስሮ ሃይማኖት የምትባል መጽሐፍ ታውቁ ከሆነ እሷንም በጣም እናነብ ነበር። እሱ አይደለም ከኦርቶዶክስ የወጣንበት ምክንያት እሱ አይደለም። ያኔ አሁን ያለንን አይነት አሁን ቲክቶክ ላይ አንዳንዶቻችሁ እዚህ ቲክቶክ ላይ የለቃቀማችኋትን መረጃ ይዛችሁ ነው አሁን ኦርቶዶክስን እንደ አዲስ ስላወቃችሁ መሞገት መከራከር የጀመራችሁት እንጂ ሁሌም ያለኝ አቋም ግልጽ ነው። በጣም ጥንታዊት ናት፣ በጣም ታሪካዊት ናት። ብዙ ትውፊት አላት፣ ብዙ ሀብት አላት፣ ብዙ ነገር አላት። ስለሱ ጉዳይ ብዙ መነጋገር እንችላለን። አንድ ሰው ከኦርቶዶክስ ሲወጣ እኔ አሁን ማንም ሰው ሊሞግተኝ ይችላል። ከኦርቶዶክስ ቤተክርስቲያን ሲወጣ ነው ያልኩት። ከኦርቶዶክስ ቤተክርስቲያን አንድ ሰው ሲወጣ በዋናነት ትልቁ በጣም ትልቁ ምክንያት ዶግማ ስላሴም ተዘርዝሬያለሁ። በትምህርተ ስላሴ ነው ወይ ደጋሚ ነው መሰለኝ። ስላሴን አልቀበልም። ይኸው ይሄን ይመስላል እንግዲህ ይሄን ያህል ነው። ጊዮርጊስን አቱት እንደወጣ ያስታውቃል መቼስ። አይ ጀለስ ኦርቶዶክስ ከመሆን ኤቲስት ቦን ይሻለኛል አለ እንዴ? የሆነ ጊዜ ብሏል። የሆነ ጊዜ ነው እንጂ ትናንት አይደለም። እንደዛ አይልም ጋይስ፣ እንደዛማ አይልም አለ እንጃ። እኔ እንግዲህ ከታች እኔ ኮሜንት ላይ ሲሉ ነው የሰማሁት። እኔ ትላንት አንዳንዶቹ ተሻሽሉ ይናል ምናምን እንትን ራሱ ሬሳዬ ራሱ ኦርቶዶክስ ቤተክርስቲያን አይሄድም ምናምን ሲሉ በጣም ነበር የገረመኝ። ኧረ የሚታወቁ ሰዎች አይደሉም ግን ይሄን ያህል ጥላቻ ይገርማል። ኧረ ትናንት ወደ ቤተክርስቲያን አልመለስም ካለ በጣም ይደብራል። ወረድ ወደ ቤተክርስቲያን አልመለስም። አይ ወደ ቤተክርስቲያን አልመለስም ቢል ምንም ችግር የለውም። በቃ ካለበት እምነት አንጻር ወደ ቤተክርስቲያን አልመለስም ማለት ጤናማ ነው። ኧረ ሲሳ እንዲ ሚዩት አድርግልን። ካለበት እምነት ከደረሰበት እውቀት ምናምን አንጻር ወደ ቤተክርስቲያን አልመለስም ቢል መብቱ ነው። ግን ኦርቶዶክስ ከመሆን ኤቲስት ብሆን ይሻለኛል ካለ ስለዚህ ይሄ ዶግማ ምናምን እያለ ያወራው ወሬ ሁሉ ዝም ብሎ እዛው ለመጨቃጨቅ ያህል እንጂ ከልቡ አይደለም ማለት ነው። ስለዚህ ሰረዝ ነው በቃ። ለሳምንት ብለን ነበረ ገልበጥ ባጣ ትውልዳ ጊዮርጊስ ላይ ደበታው መሪጌታውን ጠርታ አይቷት ኤቢ የአራዳ ልጅ ነች። ጊዮርጊስን እየፈለገው ነው። ሲያገኘው ይመጣል፣ ብዙም አይቆይም፣ ይመለሳል። እኔ በጣም የሚያስገርምኝ እኔ አንዳንድ ሰው ከኦርቶዶክስ የወጣበት መንገድ በጣም አስቂኝ ይሆንና ከዛ ደግሞ ወደ ኦርቶዶክስ ከመመለስ ኤቲስት ብሆን ይሻለኛል። በጣም ነው የሚያስቀው። ማለት እኔ አንድ ኦርቶዶክስ ፕሮቴስታንት ላይ እንደዛ ቢናገር ይቀላል አንድ ሰው ኦርቶዶክስ ላይ እንደዛ ከሚናገር። ምክንያቱም አትሊስት የኦርቶዶክስ ክርስቲያን ውስጥ እንደዚህ ነው ዶግማዋ ምናምን ተክል ነው ብሎ እያወራ ስለሆነ መልሶ ደግሞ ዶግማዋ ትክክል የሆነች ያውም የጌታ ቤተክርስቲያን እንደሆነችም ያምናሉ መሰለኝ። የጌታ ቤተክርስቲያን ጋር ከሚሄድ ኤቲስት ብሆን ይሻለኛል ብሎ መናገር ይሄ ምን ይባላል? ግልጽ የሆነ ጥላቻ ነው። አረ ግድ የለም እንደዛ አይልም በፍጹም። ኦርቶዶክስ ከመሆን ኤቲስት ብሆን ይመርጣለሁ በፍጹም አይልም። ቢ ከአንተ በላይ ዛሬ አለመሰለ እንዴ ዶግማ ወደሌላ ወደ ኤቲስት ሄዳል እንዴ? እሺ ለሚስ ላድርግልሽ። ኧረ ሲስ አላልኩም እኔ። ኧረ አንትሽ ነው ያልኩት። ሲሲ አንተማ አውራ እንዴ ሀሳብን። ያው ኤቢ እንደዛ ሊል አይችልም ያልከው ጥሩ ነው። ሀሳብን አካፍለን። ምክንያቱም አንተ ምንም አምላክ ወደ ማለት ኦርቶዶክስ የጌታ ቤተክርስቲያናት ብሎ ሲናገር ሰምቼዋለሁ። ዶግማ ብዙ ነገሮቿ ትክክል ናት ወደ ሚላት ቤተክርስቲያን ከሚሄድ ይልቅ ወደ ኢአማኝ መሆን እመርጣለሁ ካለ ይሄ እንግዲህ ሳይታወቅ ከፍተኛ ለኦርቶዶክስ ጥላቻ ውስጡ አለ ማለት ነው እንጂ
እንደዛ ካለ ትክክል ሊሆን አይችልም። ከማታ አንጻር ነው። አክሊልሻ እዮባ ማይኮን ታርጎ ነበር። እዮባ የቤት አይ አትሳቀቅ፣ እንደ ቤት ያውልል ነበር። ፍትት ይበለበት እንጂ ግን ብሏል። እንደ አስፈላጊነቱ እኮ እዚህ ጋር ሁላችንንም እኮ ማባረር ነው በእውነት አይመጣውም። ኤቲስት አንተ እንደ ኤቲስት እኮ ማለት ሲስ አንተ እኮ ከእንትኑ አንጻር ነው አይደል? ማለት ቀድሞ ካወራው ነገር አንጻር አይልም የሚል ከዛ አንጻር ነው። ከዛ ነገር አንጻር እዛ የነበሩት ግን ብሏል ብለው 100% እርግጠኛ ሆነው ኮሜንት ላይ እየተናገሩ ነው። በቃ ስለዛ ቪዲዮ ስናይ ነው የምናምነው። አናፖሎጂ ይኸው እኔ ቪዲዮ አለኝ ምናምን እያለ ነው። ከአናፖሎ ይግባ አንደኛው በቃ ጀምረናል። ካላየን አናምንም። ከዛ ኤቲስት አረ ከባድ ነው። አንተ እንዴት እንዴ ኦርቶዶክስን ከኤቲስት ጋር እንዴት ያነጻጽራል? ይሄማ እንትን አይደለም። አናፖሎ ላክልኝ። እስከዛ ክሪቲሽ ሄድበት በሌሎቹ ሐሳብ ምንም ሐሳብ የለውም እኮ ጀለስ እንደ ግድ ነው ያማር እንዴ አኪ ሐሳብ ስጥበት ስትባል ሲጀምር ሐሳብ የለውም። ኧረ ተው ምን ሐሳብ የለም ልጁ እኮ ሐሳብ ምን ሳወራ ሐሳብ ይኖረዋል በለኝ። ሐሳብ እንጨምርለታለን ልጁ ላይ። አይ ኤቢ ምርጥ ሰው ነው። ሁሉን ነገር በግሉ የሚኖረው ሰው እኮ ነው። ይግል ኧረ ቆይ አንደ አጋነ ደማ ኦኬ ይሆናል። አጋንንታዊ ትምህርት ምንድነው? ሰብለ በስርዓት ጻፊ። እንግዲህ ስራ አትሁኝብን። እሺ የቲክቶክ ልጆችን እኛንን ወደ መጽሐፍ ቅዱስ የመራ ናቸው እያለ ነበረ። ማን ናቸው የቲክቶክ ልጆች? ደግሞ የቲክቶክ ልጆች የሚባሉ መጡ። ደግሞ ቲክቶክ ማይወልደው የለ እኛን አይደለም መቼስ እኛን ወደ መጽሐፍ ቅዱስ መራችሁ እያለን ባልሆነና ባላሳቀኝ ለዛ ሊሆን አይችልም። የቲክቶክ ልጆችን ግን አስተዋወቁን። እኔ ቢኮ አንዳንዴ ምን እያጨሰ እንደሚገባ ክርስቶስን እዮባ እንዲህ ካለማ የመራጭ አጨሰ ነው ያላልኩም። ሲሳሙ ምንድን ነው ያጨሰ? ይጋጫል እርስ በርሱ እኮ በጣም ተምታታብኝ። እኔ ራሱ እኮ እንዴ አንደኛው እኮ ጠዋት እኮ እንትኑ ይናፍቀኛል አለ። ከዛ በኋላ ምን አስኬደኝ ይላል። እኔ ምን ላድርግ? አውሩ እንጂ ሰዎች የከረመ ሰው ለምን ሼር አናደርግለትም? መርጌታው ነው ለሰው ጥያቄ እየፈለገ ነው። ቢራውን ሲያገኝ ይመለሳል። ባይብላሪ ውስጥ መጽሐፍ ቅዱስ እኮ ብታይ በቃ እዛ ውስጥ እንኳን አንድም አላገኘውም። ይገርማል። እኔ ደግሞ የሆነ እንትን ላይ የመርጌታ ቅድም የሰማሁት ብቻ የመርጌታ ጽጌ ምናምን ብሎ ሲያወራ አይቼው ለካ የእነሱ መጽሐፍ እያነበበ ነው የሚውለው። ደህና ቢያስብ ነበር የሚገርመኝ። መርጌታ እንትና እኮ ነው እነ ጽጌ ስጦታ ምናምን የሚባሉ ጀለሶችን የጽጌዬን ጽጌ እሱ ጀለስ አይ ኤቢ እሺ፣ ምንድነው ታዲያ ቪዲዮ ያሳዩና አፖሎጂ እኮ ጠፋ በዛው።
አላቦች በዛው ጠፋ ደስ ይላል ነው ብሏል እሱ። ቆርጠሽ ላኪላቸው እኮ አለኝ ቪዲዮ እያለች ነበር። አይደለ አናፖሎ ላይ ካለ እኮ ሩሂ ወይ የሆነ ሰው አናፖሎ አካውንት ውስጥ ገብቶ እኮ መክፈት ይችላል እኮ አናፖሎ እሱ ካልገባ እሱ አካውንት ውስጥ ገብቶ ማሳየት ይችላል። ሩሂ አትችይም? አናፖሎ አካውንት ውስጥ ገብተሽ ይመስለኛል አልተፖስተም እንደዚሁ ሮ ፋይል ላይ ነው። እሺ ጸሎት አንድ ቁጥር እየላከ ነው እስቲ ካል በነገራችን ላይ ግን እንደ ሐሳብ ማለት ነው ሲስዬ ፕሮቴስታንቶች ግን ከጥላቻ መውጣት አይችሉም ማለት it's amazing በጣም እንትን የሚሉት ነገሮች በጣም ፉል ኦፍ ሄተር የሆኑ ሰዎች ናቸውና ከእንደዛ መውጣት አይችሉም። ኃጢአት ነው እንደዛ ከዛ መውጣት። አያታችን ሁሉንም አይወክልም ይሄ ነገር ከይቅርታ ጋር ይቅርታ እሺ፣ አንዳንዶቹን ላይክ እንደዚህ ተሳዳቢዎችን ማለት ነው ዋን ሳይድድ የሆኑ ሰዎች እነሱ አይችልም። ጸሎት ቪዲዮ አለ እንዴ? ቪዲዮ ሰላም ብያለሁ ሁላችሁንም። አይ ኤቢ ያወራበት የሆነች ፒክቸር ነበረች እና ሐሳቡ እሱ ላይ ስላለ ላሳያችሁ ነው። እሺ ወይት ኦኬ አንድ ጊዜ እስቲ ኦኬ ጥርት ብሎ ይታያቸዋል። አይ ከፍለዋል ትንሽ አይታይ። እዚህ ይሄንን ሐሳብ ነው ያብራራበት ማን ነው ኤርሚካን በነበረ ጊዜ ትንሽ ማስተካከል ቢቻል በቃ ይሄ ነው ሐሳቡ የነበረው። እሱን ነውም ደግሞ ገብቶም ቪዲዮም ካለ ቢመጣ እሱን ነበር ከፍቶ እያሳየ ያብራራበት የነበረው ማለት ነው። እንግዲህ ካልታያችሁ ምንም ነገር ላደርግ አልችልም። ኔት ነው መሰል ለደውልለት እሺ አንድ ደቂቃሽ ላስተካክለውና እኔ ሾርት አድርጌ ላስተካክዬ መጣሁ አንዴ። ግን ላይክ ፖዚቲቭ ይሄ ላይክ አዎንታዊ ምልከታ ለምንድን ነው የማይኖረን ስለ የኢትዮጵያን ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ተከታይ ባይሆኑ ምዕመን ባይሆኑ ግን እቺ ቤተክርስቲያን ለሀገር ያበረከተችው አስተዋጽኦ የለም ወይ ማለት ይሄንን ለማወቅ ወይም ደግሞ እንደው አናላይዝ ለማድረግም ይሄ ስኮላር መሆን ምን ይጠበቃል ብዬ አላምንም። ምክንያቱም ትላንትም ሲናገሩት ነበረ የዘመን መቁጠሪያ ብንል ፊደል ብንል ኢትዮጵያን ያስከበሩ አሁንም ድረስ በዩኔስኮ የተመዘገቡ የተለያዩ ቅርሶች ለምሳሌ የአክሱምን ሐውልት እንትን ብንለው የላሊበላ ውቅር አብያተ ክርስቲያን የተለያዩ ውቅር አብያተ ክርስቲያናት ጥንታውያን የሆኑ የተለያዩ ማኑስክሪፕቶች
አባ ገሪማ ጎስፔልን ጨምሮ የጥምቀት በዓል፣ የመስቀል በዓል የተለያዩ ብቻ ብዙ ቅርሶችን እንደዚህም ቤተክርስቲያን እንደ እንትን እንኳን ማክበር አይቻልም ወይ? ማለት ይሄ ኔሽን ቢልዲንግ ወይም ኮንሰንሰስ ቢልዲንግ በሚባለው የነበራትን ድርሻ ማጉላት አይቻልም ወይ? አሁንም ድረስ የኢትዮጵያ ቤተክርስቲያን ያመጣቻቸውን ነገሮች ዴይ ቱ ዴይ ኢን ላይፍ ላይ የተጠቀሙ ምናምን ይችን ቤተክርስቲያን እንደዚህ መራገጥስ ይቻላል ወይ? ከእናቷ ሆድ ወጥታ እናቷን የምትማታ የሚባለው ተረት አይፈጸምባቸውም ወይ? ማለት ሁሌ አሉታዊ ማይንድ ሴት ለምንድን ነው የሚኖረው? ይሄ ኔጌቲቪቲ ማለት ነው። እና በፖዚቲቭ ወይ ለምን ማየት አይቻልም? እኔ በጣም የሚገርመኝ ማለት በተለይ ደግሞ ክርስቲያን ነን ብለው እየታሰበ እንደዚህ ማለት እኔ በጣም ሁልጊዜ አሉታዊ መሆን ከባድ ነው። ሁላችሁም ከኛ ባትወጡ ያው ታድሶ የሚባሉት አካላት ከኛ ነው የወጡት እኮ አይደል እንዴ? ፕሮቴስታንቲዝም ከካቶሊክ እንደወጣ እናውቃለን። ግን ኦብቪየስሊ ታድሶ ኦርቶዶክስ ነኝ አይደለም የሚለው ትምህርታቸው የፕሮቴስታንትም ቢሆን ዘንድ ደግሞ ኢትዮጵያ ላይ እንግዲህ ወንጌልን ምንን ቀድማ የሰበከችው ኢትዮጵያን በወንጌል ያረሰረሰችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ይሄንን አትክዱትም መቼስ። ፕሮቴስታንቲዝም መች ነው የመጣው ኢትዮጵያ ላይ? አማራጭ የለኝም።